ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እነሆ የዕለቱ የብስራት የዩቲዩብ የመረጃ ሰዓታችን ተጀምሯል። ከመረጃዎቹ ጋር እኔ ሰላማዊ ንጋሴ አብሬያችሁ ቆይታ አድርጋለሁ። በቅድሚያም ከሀገር ውስጥ ወደ ተገኙ መረጃዎች እናልፋለን። በጉራጌ ዞን የ7 ዓመት የወንድሙ ልጅ ላይ ያስገድዶ መድፈር ወንጀል የፈጸመው ግለሰብ በእስራት ተቀጣ። ዚያዱ ውጅራ የተባለው ግለሰብ ታህሳስ 14 ቀን 2018 ዓ.ም ከቀኑ 11 ሰዓት ገደማ በጌታ ወረዳ ቋንጤ ከተማ ልዩ ስፍራው መስጊድ ሰፈር ተብሎ በሚጠራው አካባቢ እድሜዋ 7 ዓመት የሆናት የወንድሙን ልጅ አስገድዶ የመድፈር ወንጀል ፈጽሟል የሚል አቤቱታ ለወረዳው ፖሊስ መቅረቡን የጉራጌ ዞን ፍትህ መምሪያ ኃላፊ አቶ ኤልያስ ሰበልጋ ለብስራት ሬዲዮም ገልጿል። የጌታ ወረዳ መርማሪ ፖሊስም የቀረበለትን አቤቱታ መነሻ በማድረግ ወንጀሉ የተፈጸመበት ቦታ ድረስ በመሄድ የምስክሮችን ቃል በመቀበል ተጨማሪ ማጣራቶችንና አካላዊ ምልከታም አድርጓል። የግል ተበዳይ የጤና ሁኔታ ምርመራ እንድታደርግ ካመቻቸ በኋላ ከምርመራ መዝገቡ ጋር በማያያዝ ለአቃቤ ሕግም ልኮታል። መዝገቡ የደረሰው የጌታ ወረዳ የሴቶችና ሕጻናት ልዩ ምርመራና ክስ ዋና ስራ ሂደት አቃቤ ሕግም ክስ መስርቶበታል። የወረዳው ፍርድ ቤትም የክስ መዝገቡን ከተቀበለ በኋላ ለተከሳሽ መጥሪያና የክስ ቻርጅ እንዲደርስም አድርጓል። ክስ ለመስማት መዝገቡ በተቀጠረበት ዕለት የተከሳሽ ማንነት በችሎት ከተረጋገጠ በኋላም ክሱን እንደማይቃወመው ገልጾ የእምነት ክህደት ቃሉን ሲጠየቅ የወንጀል ድርጊቱን እንዳልፈጸመ ገልጿል። በመጨረሻም የጌታ ወረዳ ፍርድ ቤት የግራ ቀኙን የቅጣት አስተያየት ከተቀበለ በኋላም የካቲት 26 ቀን 2018 ዓ.ም በዋለው ችሎት ተከሳሽን ያርማል፣ ሌሎችንም ያስተምራል በማለት በ18 ዓመት ጽኑ እስራት እንዲቀጣ መወሰኑን አቶ ኤልያስ ሰበልጋ ጨምረው ገልጿል ስትል ሰብል አበበ ዘግባለችም። እናትህን የገደለው አባትህ ነው ሲባል የሰማው ወጣት የገዛ አባቱን ገደለም። አቢቲ ገልማ የተወለደውና ያደገው በቦረና ዞን ተልተሌ ወረዳ ነው። አቢቲ ገልማ አሁን ላይ የ19 ዓመት ወጣት ሲሆን በአብዛኛው አባቱ ያሳደገው ከእናቱ እናት ከአያቱ ጋር ነው። አቢቲ ነፍስ አውቆ ወደ ወጣትነት ዕድሜ እስኪደርስ ድረስ ስለ ወላጅ እናቱ ሲጠይቅ በቤተሰብ በኩል የሚነገረው እናቱ እሱን ስትወልድ በወሊድ ጊዜም እንደሞተች ስለተነገረው ስለ እናቱ ሞት ምክንያት እሱ መሆኑን እየተሰማው ጥያቄውን ሳያነሳም ቆይቷል። ታህሳስ 25 ቀን 2018 ዓ.ም ግን አንድ ለዓመታት ያልተፈቱ ጥያቄዎችን የሚፈታ ነገር አቢቲ ገልማም ይሰማል። ይኸውም የእናቱ እናት አያቱ ከአቢቲ አባት ገልማ በረ ባሮ ከተባለው ጋር ያለመግባባት ፈጥረው ሲጨቃጨቁ በመሃል የአቢቲ አያት የአቢቲ አባት ገልማንና እኔንም እንደ ልጄ ግደለኝ ለዓመታት የደበቅኩት ሚስጥር አፍኜ በያዝኩ ብለው ሲናገሩ አቢቲም ይሰማል። በዚህ ጊዜ አባት ይህንን ሚስጥር ይህ ልጅ ይስማናም በማለት አስጠንቅቆ ከቤትም ይወጣል። አቢቲ ከዚያን ዕለት ጀምሮ የእናት ሞት በወሊድ አለመሆኑን ሲያውቅ በአባቱ ላይ ጥላቻ እያሳየ መጣም። በዚህም አባትና ልጅ ቅራኔ ውስጥ ገቡ። አቢቲም የእናቱን ሞት ምክንያት ለማወቅ አያቱን በተደጋጋሚ ቢጠይቅም መልስ በማጣቱ አያቱን ለመጨረሻ ጊዜ ካልነገሩት አገር ጥሎ እንደሚሰደድና እንደሚጠፋ ሲነግራቸው ለዓመታት የደበቁት ሚስጥር ነገሩትም። እናቱ ድንገት በአባቱ እጅ እንደጠፋች ይህንን ሚስጥር ከአባቱና ከእሳቸው በስተቀር ማንም እንደማያውቅ አስረዱትም። አቢቲ ለዓመታት የተደበቀውን የእናቱን አሟሟት ሚስጥር እንዳረጋገጠም በቀጥታ አባቱን ለመበቀል ጊዜና ወቅት ሲጠብቅ አንድ ቀን አባትና አያቱ ተጋጅተው ባለበት ሰዓት አቢቲ እናቴን እንደገደልክ አያቴንም ግደላታም በማለት በያዘው የብረት ዱላም የተለያየ የሰውነት ክፍላቸውን በመምታት ጉዳት ካደረሰባቸው በኋላም ጥለዋቸው በመሄድ በቀጥታ እጁን ለፖሊስም ይሰጣል። ፖሊስ ጉዳት የደረሰባቸው ገልማ በረ ባሮ በማንሳት ወደ ሆስፒታል በመላክ የሕክምና እርዳታ እንዲደረግላቸው ቢያደርግም ከ4 ቀን ቆይታ ጥር 28 ቀን 2018 ዓ.ም በሕክምና ላይ ሕይወታቸውም ያልፋል። በዚሁ መሰረትም ፖሊስ የምርመራ መዝገቡን በአስክሬን ምርመራና በሌሎች ማስረጃዎች በማጠናከር አጠናቆ ለአቃቤ ሕግ የላከ ሲሆን አቃቤ ሕግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ በከባድ የሰው መግደል ወንጀል ክስ ይመሰርታል። የአቃቤ ሕግን ክስ የተመለከተው የቦረና ከፍተኛ ፍርድ ቤትም የካቲት 10 ቀን 2018 ዓ.ም በዋለው ችሎት ተከሳሽ አቢቲ ገልማ ከዚህ በፊት የወንጀል ድርጊት የሌለበት ተጸጽቶ እጁን ለሕግ አካላት የሰጠ መሆኑን የወንጀል ድርጊቱ የፈጸመውም አስገዳጅ የዕድሜ ሁኔታ ውስጥ በመግባት በመሆኑ የክስ ማቅለያ ተደርጎለት በ9 ዓመት እስራት እንዲቀጣ ወስኖበታል ስትል ባልደረባችን ኤደን ሽመልስ ዘግባለችም። የተከበራችሁ ተመልካቾቻችን ከብስራት የዩቲዩብ የመረጃ ሰዓታችን አሁንም እንደቀጠለ ነው። መረጃዎቹን እየነገርኳችሁ እኔ ሰላማዊ ንጋሲ ከመላው የስቱዲዮ ባለሙያዎች ጋር በጋራ እንገኛለን። አሁን በቀጥታ የምናልፈው ወደ ዓለም አቀፍ ወደ ተገኙ መረጃዎችም ይሆናል። 60 የፈረንሳይ መርከቦች በፋርስና በቀይ ባህር ላይ ታግተው እንደሚገኙ ተገለጸ።
በአጠቃላይ 52 የፈረንሳይ መርከቦች በአረብ ባህረ ሰላጤና ሌሎች 8 በቀይ ባህር ውስጥ ታግተው ይገኛሉ ሲሉ የፈረንሳይ ትራንስፖርት ሚኒስትር ፊሊፕ ታባሮት ተናግረዋል። ፓሪስ በአካባቢው የመርከብ ትራፊክን ለማስጠበቅ የሀገራትን ጥምረት ለመገንባት ድጋፍ እየፈለገች ነው ብሏል። ታባሮት ለፈረንሳይ ብሮድካስቲንግ ሲኒውስ እንደተናገሩት ወደ 50 የሚጠጉ መርከቦች በፋርስ ባህረ ሰላጤና 8 በቀይ ባህር ውስጥ ናቸው። ከሰራተኞቹ ጋር በቋሚነት እንገናኛለን፣ ምክንያቱም በእነዚህ መርከቦች ላይ የፈረንሳይ መርከቦች አሉ ሲሉም ተደምጧል። በሌላ መረጃ የጀርመን ግዙፍ አየር መንገድ ሉፍታንዛም በግጭቱ ምክንያት ከፍተኛ የሆነ አለመረጋጋት እንደሚገጥመው ማስጠንቀቋል። ጦርነቱ ከኮቪድ ወረርሽኝ በኋላ ከፍተኛውን የአየር ጉዞ መስተጓጎል አስከትሏል። በቀጠናው ውስጥ ያለው የአየር ክልል መዘጋት እንደ ዱባይና ዶሃን ጨምሮ አየር ማረፊያዎች ወሳኝ የመተላለፊያ ማዕከል እንዲቋረጡ ማስገድዷል። በመካከለኛው ምስራቅ ያለው ጦርነት የአየር ትራፊክ ምን ያህል የተጋለጠ እንደሆነ በድጋሚም ያረጋግጣል። ሆኖም ግን ኢንዱስትሪው አሁን ካለው ቀውሶች የበለጠ የሚቋቋም ነው ሲሉ የሉፍታንዛ ዋና ስራ አስፈጻሚ ካርስተን ስፖር ተናግረዋል። በመካከለኛው ምስራቅ ያሉ ለውጦችና ለዓለም አቀፍ ኢኮኖሚ የሚከሰቱት ጂኦፖለቲካዊ ውጤቶች የመካከለኛና የረጅም ጊዜ ትንበያ አለመረጋጋትን ይጨምራሉ ሲሉ ዋና ስራ አስፈጻሚው አክለዋል። ኢራን የእስራኤል የቤን ጎሪዮን አየር ማረፊያ ላይ ጥቃት ሰነዘረችም። የኢራን ሚሳይሎች የእስራኤልን ቤንጎሪዮን አየር ማረፊያ መምታታቸውን የእስራኤል መገናኛ ብዙሃን እየዘገቡ ይገኛል። እስካሁን ከእስራኤል ጦር በጉዳዩ ላይ የተሰጠ አስተያየትም የለም። የእስራኤል ጦር ከኢራን የተወነጨፈ ሚሳይል ወደ ሀገሪቱ እየተምዘገዘገ መሆኑን ከገለጸ በኋላም ቴልአቪቭ ውስጥ የፍንዳታ ድምፅ መሰማቱን የዜና ወኪሎቹ ሮይተርስና ኤፒ ዘግበዋል። የኢራን ሪፐብሊክ ዘብ በመሃል ቴልአቪቭ የሚገኙ ስፍራዎችን ኢላማ በማድረግ አዲስ ዙር የሚሳይልና ድሮን የጥቃት ዘመቻ መክፈቱን ገልጿል። የሮይተርስ ዘገባ እንደሚያሳየው አብዮታዊ ዘቡ ኦፕሬሽን ትሩ ፕሮሚስ 4 ሲል የጠራው ዘመቻም አካል የሆኑ የኬባር ሚሳይሎችን ወደ ቴልአቪቭ ማስወንጨፉን ገልጿል። የእስራኤል ጦር በበኩሉ ከኢራን የተተኮሱ ሚሳይሎች ወደ ሀገሪቱ እየመጡ መሆኑን እንደለየና ለማክሸፍ እየሰራ መሆኑን አስታውቆም ነበር። ጦሩ በቴሌግራም ገጹ ባወጣው መግለጫ የእስራኤል መከላከያ ሰራዊት ከኢራን ወደ የእስራኤል ግዛት የተወነጨፉ ሚሳይሎች መኖራቸውን ከአጭር ጊዜ በፊት ለይቷልም ብሏል። የመከላከያ ስርዓቶቹ ስጋቱን ለማክሸፍ እየሰሩ እንደሆነም ገልጿል። የጥቃቱ ስጋት ባለባቸው ስፍራዎች ወደሚገኙ ነዋሪዎች ስልክ የቅድመ ማስጠንቀቂያ መመሪያ እንደተላከም አክሏል። የዜና ወኪሎቹ ቴልአቪቭ ውስጥ የፍንዳታ ድምፅ መሰማቱን የዘገቡት የእስራኤል ጦር ይህንን ካስታወቀ በኋላ ነው። ወደ እስራኤል በተወነጨፉት ሚሳይሎች ምክንያት የደረሰ ጉዳት አለመመዝገቡን የሀገሪቱ አደጋ ጊዜ አገልግሎቱም አስታውቋል። የአደጋ አገልግሎቱ ኃላፊ በዚህ ደረጃ ምንም የጉዳት መረጃ አልደረሰንም ብሏል። የሀገሪቱ ጦርም ኋላ ላይ ባወጣው መረጃ ወደ መጠለያ ስፍራዎች የገቡ ዜጎች መውጣት እንደሚችሉም ገልጿል። የተከበራችሁ ተመልካቾቻችን የዕለቱ የብስራት የመረጃ ሰዓታችን እየተከታተላችሁት ይመስል ነበረ። መረጃዎቹን በመንገር እኔ ሰላማዊ ንጋሲ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታ አድረግን። ሰላም።